ጸጋው በእምነት አድኗቸዋል ነው። እግዚአብሔር በዚህ ሰዓት ሰይጣንን ለሚያመልከውም ሕያው የሆነ እኔን የሚወድበት እኩል ፍቅር አለ። ክርስቲያን እንዳይጠፋ እግዚአብሔር ለዓለም አድልቷል። እግዚአብሔር ለእኛ አድልቷል። እግዚአብሔር ትርጉሙ ጸጋ ማለት አድሎ ማለት ነው። ጸጋ ማለት ማድላት ማለት ነው። ጸጋና ስለ እምነት ጸጋ አለ፣ እምነት አለ። ጸጋው ያዳናችሁ በእምነት ነው እና የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ የእግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ አለውኝ እግዚአብሔር ይመስገን። ወንድማችሁ ሮቤል ነኝ። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰልን ከክብር ወደ ክብር እንሻገራለን ተብሎ እንደተጻፈ በዚህ ማደሪያ ላይ ሆኜ ሁል ጊዜ ላሳስባችሁና ላነቃችሁ የምፈልገው ጉዳይም ዓላማዬም ይህ ነው። እግዚአብሔር አምላክ እንድትሆኑለት የሚፈልገው እንድትመስሉለት የምፈልገው ብቸኛ መልክ የልጁ መልክ ነው። የሃይማኖት ጋጋታ ውስጥ ወጥታችሁ ወደ ልጁ መልክ መምጣት አለባችሁ። ከኛ ጋር አብሮ በማገልገል የልጁን መልክ እየመሰላችሁ ለሌሎች ደግሞ እንዲመስሉ የምስራች ያበሰራችሁ እንድትቀጥሉ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላችኋለሁ። አብራችሁን ሰብስክራይብ እያደረጋችሁ የመጣችሁ ጌታ ኢየሱስ ይባርካችሁ። እናንተንም አዳዲሶቹን ጌታ ኢየሱስ ይባርካችሁ። እንጸልይና ወደ ዛሬው ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ላንተ ይሁን። አባ ስምህ ቀለው አይደለም ደጋግመን የምንጠራ፣ ስምህ ትንሽ ሆኖ አይደለም የምንደጋግምህ። ስምህ ታላቅ ነው፣ ከስሞች ሁሉ የሚበልጥ ስም ነው። እግዚአብሔር አባትና አምላክ ሆይ ኃያልና ገናና አምላክ ነህና ተባረክልን። እንወድሃለን። ቀሪ ደቂቃዎቻችንን በጌታ በኢየሱስ ክርስቶስ ስም ባርክልን። መንፈስ በኃይል ከኛ ጋር ይሆን። ወንድም እህቶቼን ባርክ። ከኔ ጋር ያሉትን ሁሉንም ባርክ። በኢየሱስ ክርስቶስ ስምና ስልጣን አሜን። የጌታ ሰላም አሁንም በድጋሚ ባላችሁበት ቦታ ሁሉ ይብዛላችሁ ቅዱሳን። ዛሬ የምንከፋፈለው የእግዚአብሔር ቃል ትምህርት ወይንም የምንማማረው ጸጋው በእምነት አድኗቸዋልና የሚል ቃል ነው። ጸጋው በእምነት አድኗቸዋልና። ብዙ ሰዎች ይህንን ቃል በሚገባ አልተረዱም። የተረዱት ጥቂቶች ብቻ ናቸው። በዚህ ቃል ተመርኩዞ ብዙ ሰዎች ወደ ሐሰተኛ ትምህርት፣ ወደ ሐሰተኛ ድርጊት፣ ወደ ሐሰተኛ እንቅስቃሴ ሲሄዱ ታገኛላችሁ። ጸጋው በእምነት አድኗቸዋልና። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ ያለውን ቃል እንዳለ ማንበብ እወዳለሁ። ተከታተሉኝ። እንዲህ ይነበባል። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሠራ መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ
ደስ የሚል ቃል ነው፣ ልድገመው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቁ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ቁጥር 8 ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለምና ይላልና። ጸጋው በእምነት አድኗችኋልና፣ ጸጋው በእምነት ታድጓችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እዚህ ቦታ ላይ እያወራ ያለው ስለ ሁለት ነገር ነው። ስለ ምንድና ስለ ምን ሲባል ስለ ጸጋና ስለ እምነት። ጸጋ አለ፣ እምነት አለ። ጸጋው ያዳናችሁ በእምነት ነው። እናንተ አምናችሁ በጸጋው ድናችኋል እያለን ነው። ሌሎች ባለማመናቸው ጠንቅ በጸጋው አልዳኑም። ስለዚህ ጸጋ ማለት ምን ማለት ነው? ብዙ ሰዎች ጸጋ ተብሎ ሲታሰብ የሚያስቡት ብዙ አይነት አንደርስታንዲንግ አላቸው። ምናልባት የማይሆኑ የሚመስሉ፣ ምናልባት መንፈሳዊ የሚመስሉ ነገር ግን የማይሆኑ ድርጊቶች፣ የማይሆኑ ትርጉሞች ለጸጋ ይሰጣሉ። ዳይሬክት የጸጋ ትርጉም ጸጋ ማለት ያልሰራውን ሰው፣ ያለፋውን ሰው፣ ቃሉን ያልጠበቀውን ሰው ለዛ ሰው ማድላት ነው ጸጋ። ጥረ ትርጉሙ ጸጋ ማለት አድሎ ማለት ነው። ጸጋ ማለት ማድላት ማለት ነው። ጸጋ ማለት ቅድም እንደተናገረው ሲጀምር እናንተ ምሕረት ያገኛችሁ አልነበራችሁም ማለትና ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ክብር ለጌታ ለኢየሱስ ክርስቶስ ሲሆን ከወደደን ከታላቁ ፍቅሩ የተነሳ አያችሁ፣ ጸጋ ማለት አድሎ ማለት ነው። ነገር ግን ትልቁ ነገር እዚህ ጋር ኢምፖርታንት እንድትይዙ የምፈልገው አድሎ ብቻውን ያድናል ወይ? አድሎ ብቻ ስለተደረገ ሰው ይድናል ወይ? በደንብ እንድታውቁ እፈልጋለሁ። አንዳንድ ሰዎች ይህንን ጥቅስ ይዘው በጸጋ ድነናል ብሎ ኃጢአት በመስራት ውስጥ ይገኛሉ። በጸጋ ድነናል ብሎ ሕይወቴን እንደማላጣ፣ ዘላለሜን ብሳሳትም ብሳደብም፣ ጽድቅን ባልፈጽምም ዘላለሜን አላጣም የሚል ንግግር ሲያወሩ ታገኛላችሁ። ጸጋው አድሎ ብቻውን ያድናል ወይ? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እንዲህ የሚል ቃል አለ። ዮሐንስ ወንጌል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ደግሜ አነባለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ማንም እንዳይጠፋ የእግዚአብሔር ፍቃድ ነው። ማንም እንዳይጠፋ እግዚአብሔር ለዓለም አድልቷል። እግዚአብሔር ለእኛ አድልቷል። እግዚአብሔር ለሁላችን አድልቷል። እግዚአብሔር ለሙስሊሙ፣ እግዚአብሔር ለኦርቶዶክሱ፣ እግዚአብሔር ለጀሆቫው፣ እግዚአብሔር ኢቭን ለቡዲዝሙ፣ ለሂንዱዝሙ፣ እግዚአብሔር በዚህ ሰዓት ሰይጣንን ለሚያመልከውም ሕያው የሆነ እኔን የሚወድበት እኩል ፍቅር አለው። ክርስቲያን ስለሆንኩ የኔ ፍቅር የተለየ የነሱ የተመታ አይደለም፣ ወይንም ያነሰ አይደለም። ትክክለኛ ፍቅር ለሁላችን እኩል አካፍሏል። ነገር ግን ፍቅር ብቻውን ያድናል ወይ? ዮሐንስ ወንጌል በደንብ እንድታነቡ ፈልጋለሁ። ምዕራፍ 1 ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች እንዲሆኑ መብትን ሰጣቸው። የእግዚአብሔር ልጅነት እንዲድኑ መብትን ሰጣቸው። ስለዚህ ጸጋ ማለት አድሎ ከሆነ
አድሎው ያዳንን በእምነት ነው እንጂ አድሎው ብቻ አይደለም ያዳነን። ወንድሞች እንድትነቁ ያስፈልጋቸዋል። ብዙ ሰዎች የእግዚአብሔርን ፍቅር አንደርስታንዲንግም አያደርጉም። ስለ ጸጋ እችኛውን በደንብ እንድታውቁ ስለ እግዚአብሔር ፍቅር አንድ ነገር ልበልላችሁ፣ ወደ ሐሳቤ መለሳለሁ። እግዚአብሔር ዓለምን እንዲሁ ስለወደደ ዓለም አትድንም። እግዚአብሔር ዓለምን እንዲሁ ስለወደደ ዓለም ውስጥ ያሉ ሰዎች ሁሉ አይድኑም። ለምን? የእግዚአብሔርን ፍቅር ስላልተቀበሉ፣ የእግዚአብሔርን ፍቅር አክሰፕት ስላላደረጉ ሁሉ ሊድን አይችልም። ፍቅር በራሱ ኃያል ቢሆንም፣ ፍቅር በራሱ ትልቅ ቢሆንም፣ እንደ አፍቃሪ ያለ ኃይል ባይኖርም፣ ተፈቃሪው ግን እንደተፈቀረ ባይቀበለው፣ የአፍቃሪው አቅም ትልቅ እንኳን ቢሆን ለተፈቃሪው ምንም ሊያደርግለት አይችልም። አንድ ቢሊዮነር፣ አንድ ባለጠጋ አንዲትን ድሃ ቢወድ ያለው እሷን አይደለም የዘር ማንዘሯን የሚያበላ ገንዘብ ቢሆን ፍቅሩን እስካልተቀበለች ድረስ ከገንዘቡ ልትጠቀም አትችልም። ፍቅሩን መቀበል እሱን መቀበል ስለሆነ፣ ፍቅሩን ከተቀበለች ከሱ ሁሉንም የማግኘት ስልጣን ስላላት። ብዙ ክርስቲያኖች አንኮንዲሽናል እና ኖ ሪዝን አንሪዝናብል የሚባለውን ነገር ጠንቅቆ አያውቁ። የእግዚአብሔር ፍቅር አንኮንዲሽናል ነው። ያለምንም ቅድመ ሁኔታ እግዚአብሔር ይወዳቸዋል። እናንተን ለመውደድ ሲጀምር ዘራችሁን አላየም። እናንተን መውደድ ሲጀምር ገንዘባችሁን አላየም። እናንተን መውደድ ሲጀምር ያላችሁን ነገር አላየም። ቅድመ ሁኔታችሁን አላየም። እኛ ሰውን ስንመርጥ፣ ቆንጆ ናት ሴትን ስንመርጥ፣ ወንድን ስንመርጥ ብዙ መስፈርት ቅድመ ሁኔታ ልናስቀምጥ እንችላለን። እግዚአብሔር ፍቅር ደግሞ ቅድመ ሁኔታ የሌለው ፍቅር ነው። ነገር ግን ምክንያት አልባ አይደለም። የእግዚአብሔር ፍቅር ምክንያት አልባ አይደለም። እግዚአብሔር እንዲወደን ምክንያት አለው። ለምን? በመልኩ ተፈጥረናል። ለምን? በእጆቹ ስራ ነን። ለምን? እሱ ነው ፈጣሪያችን፣ እሱ ነው አምላካችን፣ እሱ ነው ጌታችን፣ እሱ ነው ወደዚህ ምድር እንድንመጣ ያደረገን። ምክንያት አለው እግዚአብሔር። ነገር ግን ቅድመ ሁኔታ የለው። እናንተ አለ ሲናገር ኤፌሶን ላይ በኃጢአታችሁ ሙታን ነበራችሁ። ኦልሬዲ ሙታንን ነው የወደደን፣ የጠፋነውን ነው የወደደን። ነገር ግን ሪዝናብል አይደለም ወይ? ሪዝናብል ነው የእግዚአብሔር ፍቅር። አንዳንዱ እንዲህ አንደታችን ሐና እንደምታውቁት ያለ ምክንያት ወደ በምክንያት አትጠላም የሚል መዝሙር አላት። እግዚአብሔር ያለ ምክንያት አልወደደንም፣ በምክንያት ደግሞ ይጠላናል ብያችሁ ስል የእግዚአብሔር ፍቅር ይቀየራል እያልኩ አይደለም። ጥፋት ብንሰራ ግን ከእግዚአብሔር ጋር ልንቀጥል አንችልም የሚለውን ነገር ላወራላችሁ ፈልጌ ነው ይህንን ነገር ምላችሁ። ስለዚህ ዳይሬክት ጸጋ ማለት አድሎ ከሆነ፣ ላልተገባው ሰው የሚሰጥ ስጦታው ከሆነ፣ ስጦታው በምንድን ነው ያዳንን ተብሎ ሲነገር በእምነት ይለናልና፣ ጸጋው በእምነት አድኗችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ይህም የእግዚአብሔር አደራረግ ነው እንጂ ከእናንተ አይደለም። ያ ማለት እናንተ የሰራችሁት የለፋችሁት አንዳች ነገር የለም። ያደረገውን ሁሉ ያደረገው ጸጋው ነው። የሰራውን ሁሉ የሰራው ጸጋው ነው። መስቀል ላይ ስሞት አብራችሁ የላችሁም። አዎ መስቀል ላይ ስሞት እኔ የለውም፣ ያገዝኩት እችን የምታክል ነገር የለም። ግን የሰራውን ስራ ሰርተሃል ብዬ ተቀበልኩት። ለእኔ ሞተሃል ብዬ ተቀበልኩት። መንገድ ከፍተህልኛል ብዬ አመንኩት። አያችሁ፣ አብ የሳበኝን ፍቅሩን የሰጠኝን ፍቅር ሪጀክት አላደረግኩ። ብዙዎች የሚረግጡ አሉ፣ ብዙዎች ረግጦ የሚሄዱ አሉ። የክርስቶስን ደም የረገጠ እንደሚል የክርስቶስን ደም ረግጦ የሚንቀሳቀሱ ሰዎች አሉ። የሞተውን የሚያቃልሉ ሰዎች አሉ። እነዚህ ሰዎች ስህተት አይደለም፣ ጥፋት ነው ወደ ህይወታቸው የመጣው። በጸጋው ድነናል፣ እንደፈለግን እንሆናለን የሚባል ህይወት የለም። ጸጋው በእምነት ነው ያዳነንና፣ ጸጋው በእምነት ነው ያስመለጠንና፣ ጸጋው በእምነት ነው ወደኛ ህይወት የመጣውና፣ ጸጋውን በሚገባ በማወቅ መኖር አስፈላጊ ስለሆነ ጸጋው በእምነት ወንድሞቼ ሆይ ይላል ባሪያው ሲናገር፣
ገላትያ ምዕራፍ 5 ላይ ስታነቡ አርነታችሁን ነፃ ወጥታችኋል አለና ነፃነታችሁን ግን አለ እንዲህ ይላል ገላትያ ላይ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ። በጸጋ ድናችኋል፣ ግን ጸንታችሁ ቁሙ። አያችሁ፣ ጸጋው ካልጸናችሁስ ድነታችሁን ታጣላችሁ። ካልጸናችሁስ ትጠፋታላችሁ። አማኝ ይጠፋል ወይ? አማኝ አይጠፋም፣ ምክንያቱም ስላመነ። ግን ጸጋ ብቻውን የሚያድን አይደለም። ጸጋ የሚያድነው በእምነት ስለሆነ አማኝ መቼም ቢሆን አይጠፋም። ጸጋው የእግዚአብሔር ፍቅር ስለሆነ፣ ጸጋው የእግዚአብሔር ስጦታ ስለሆነ እግዚአብሔር አይቀየርም። ሰው የሚቀየር ስለሆነ እንዳትቀየሩ ምን ብላችሁ ቁሙ? ጸንታችሁ ቁሙ። እንደገና በባርነት ቀንበር አትያዙ። እንደገና በባርነት ቀንበር ጸንታችሁ ቁሙ። መቆም አለባችሁ። ወደ ፊልጵስዩስም ወደ ተለያዩ መልእክቶችን ሄዳችሁ ስታነቡ ይህንን መልእክት ነው የሚናገር። የቆምንበትን ጸጋ ብንጠብቅ ይላል። ኃጢአትን አታድርጉ፣ ከክርስቶስ ጋር ተነስታችኋል፣ ክርስቶስን ለብሳችኋል፣ ድጋሚ ኑሩ ይለናል። በጸጋ እንደ ልባችን ሳይሆን ጸጋው የሚወድበትን ወይንም ጸጋ ሰጪው የሚወድበትን ሕይወት ልንኖር ያስፈልጋል። ያደላው ወደኛ ትንቢተ ኢሳይያስ ምዕራፍ 65 ላይ እንደሚል ቃል አለ። አምላክ ባልሆነው ስላስቀኑኝ ለእስራኤል ሕዝብ እግዚአብሔር ነው የሚለው፣ እኔም ሕዝቤ ባልሆነው ሕዝቦች አስቀናቸዋለሁ እያለ ይናገራልና እግዚአብሔር አምላክ ለነሱ ሳይሆን ለእኛ ነው ያደላው እሱን ስላስቀኑት። ዛሬ ግን እኛ እግዚአብሔር ለእኛ ካደላ እግዚአብሔርን መልሰን የምናስቀና ሰዎች እንሆናለን? በፍጹም አይሆንም። ስለዚህ ጸጋው በእምነት አድኖናልና። አንድ አማኝ ሊጠፋ ይችላል ወይ? አንድ አማኝ ሊጠፋ ይችላል፣ ሊሞት ይችላል፣ የዘላለም ሕይወት ሊያጣ ይችላል ወይ? አዎ ሊያጣ ይችላል። እንደ አማኝነቱ ካልቀጠለ፣ አማኝ ሆኖ ካልቀረ፣ ልክ ሰሞኑ ላይ አሁን ላይ እንደሰማን እንዳለ ነው። አንዳንድ ሰዎች የጌታን ደም ረግጦ የሚሄዱ አሉ። ትላንትና ሲሰብኩ፣ ትላንትና ሲዘምሩ፣ ትላንትና ትልልቅ ነገር ሲሰሩ ያገኘናቸው ሰዎች ዛሬ ላይ ያንን የቀመሱትን ደም የጠጡትን ደም መልሶ የሚያራክሱ ሰዎች ስላሉ እኛ የዳንንስ ወደ ዘላለሙ እንገባለንን የሚል ቃል አለና፣ ልባችሁን እልከኛ ታድርጉት የሚል ቃል አለና፣ ስለዚህ በእምነት ድናችኋል። እምነታችሁን መጠበቅ ከቻላችሁ፣ በእምነታችሁ መጽናት ከቻላችሁ እናንተ ትሻገራላችሁና። ስለዚህ እምነት ማለት ምን ማለት ነው? አንድ ሰው አማኝ ነው የምንለው ምን ሲኖረው ነው? አንድ ሰው አማኝ ነው ብለን የምንጠቅሰው ምን በእጁ ላይ ሲኖር ነው? ብዙ ሰዎች አማኝ ነው የምንለው ጌታ ኢየሱስ ክርስቶስ ጌታ ነው ብለው ስለተናገረን አማኝ ነው እንላለን። እኔ ኢየሱስ ጌታ እንደሆነ አምናለሁ የሚል ሁሉ አማኝ አይደለም። ኢየሱስ ጌታ እንደሆነ አምናለሁ፣ አምላክ እንደሆነ አምናለሁ የሚል ሁሉ እውነተኛ አማኝ አይደለም። ሰይጣንም ኢየሱስ ጌታ እንደሆነ ስለሚያምን፣ ኢየሱስ ጌታ እንደሆነ እሱ ብቻ አይደለም ሰይጣንም ያምናልና። ስለዚህ አንድ ሰው አማኝ ነው ስንል ምን አለው? የመጀመሪያው አንድ ሰው አማኝ ነው ብለን ስንናገር ታዛዥ ነው እያለን። አማኝ ነው ብለን ስናወራ የመጀመሪያው አንድን ሰው ታዛዥ ነው፣ እግዚአብሔርን ይታዘዛል እያለ ነው። እግዚአብሔር በሚወድበት፣ እግዚአብሔር በሚፈልግበት መንገድ ይሄዳል እያለ ነው። ዘፍጥረት ምዕራፍ 12 ላይ ስታነቡ የምታገኙት ቃል ነው። አብርሃም ወዴት እንደሚሄድ ሳያውቅ ወጣ ይላል። እግዚአብሔርን አምኖ ወጣ። አያችሁ፣ አማኝ መገለጫ አለው። እምነት መገለጫ አለው። እምነት በድርጊት በተግባር ይገለጣል። የመጀመሪያውና ትልቁ ተግባር ለእግዚአብሔር መታዘዝ ነው አማኝ የሚያስበለው። ሂድ እዛ ቦታ፣ ወደዛ ሂድ፣ ወደዛ አድርግ፣ እንደዚህ አድርግ፣ እንደዚህ ቦታ፣ እዚህ ቦታ የሚለውን የእግዚአብሔርን ቃል መታዘዝ አንድን አማኝ ያስብለዋል። አንድን አማኝ ያስብለዋል። ለዛ ነው ክፉን አትንኩ፣ በኃጢአተኞች መንገድ አትሂዱ። እናንተ የጨለማ ልጆች አይደላችሁም አለ ኢየሱስ ሲናገር። ለቀደሙት አለ ኢየሱስ ሲያወራ፣ ለቀደሙት አለ
እንዲህ እንደተባለ ሰምታችኋል። ምን ተብሏል ጌታ ሆይ ስንል አታመንዝር እንደተባለ ሰምታችኋል። ለእናንተ ግን እላችኋለሁ ወደ ሴት ያየ ያ በልቡ አመንዝሯል አለ። አያችሁ፣ አማኝ መገለጫ ነው። ለጌታ ይገዛል፣ መታዘዝን ያውቅበታል። ሁለተኛ አማኝ ነው የምንለው ሰው ምን አይነት ባህሪ አለው ሲባል የትዕግስት ባህሪ አለው። በጨለማ ውስጥ ህይወት ቢከብድበት፣ ጨለማ ህይወቱን ቢወጣው፣ ችግር ቢመጣበት ትዕግስት የሚባል ህይወት በህይወቱ ላይ ይገለጣል። ለማ ለአማኝ አማኝ ትዕግስት ያለው ነው። አማኝ እግዚአብሔርን አምናለሁ ሃሌሉያ እልልልል የሚል አይደለም። አማኝ የመጀመሪያው እግዚአብሔርን የሚታዘዝ፣ ሁለተኛው አማኝ እግዚአብሔርን በትዕግስት የሚጠብቅ ነው። ትዕግስት ያለው ነው አማኝ። የአሁኑ ክርስቲያን አማኝ ነው ብሎ ለመናገር ይከብዳል። ምክንያቱም መታዘዝም የለም ትዕግስትም የለም። መታዘዝና ትዕግስት በሌለበት እንዴት አንድ ሰው አማኝ ሊሆን ይችላል? አማኝ የሚባለው የሚታዘዝ፣ አማኝ የሚባለው ትዕግስት ያለው። ኢዮብ መጽሐፍን ታውቃላችሁ። ኢዮብ መጽሐፍን ታውቃላችሁ። ብዙ አይነት መከራ፣ ብዙ አይነት ለቅሶ የደረሰበት ሰው ነው ኢዮብ። በትዕግስት የኖረ ሰው ነው ኢዮብ። ሮሜ መጽሐፍ ምዕራፍ 8 ከቁጥር 18 ላይ ባሪያው ሲናገር እንዲህ አለ ጳውሎስ፣ ለእኛ ሊገለጥ ካለው ክብር ጋር ሲመዛዘን አለ የአሁኑ መከራ እንደምንም ነው አለ። በመከራ ውስጥ መታገስና መታገስ የማይችል አማኝ ተብሎ ሊጠራ አይችልም። አማኝ ለመባል ትዕግስት ኢምፖርታንት ነው። ትዕግስት የሌለው ሰው ደግሞ አማኝ ነው ብለን ልናቀርበው አንችልም። ትዕግስት የሌለው ሰው አማኝ ነው ብለን ልናቀርበው አንችልም። ሶስተኛ አማኝ ነው ብለን የእምነት መገለጫ ምንድን ነው ተብሎ ሲነገር ሶስተኛ ተስፋ ነው። ተስፋ ነው። እግዚአብሔርን ተስፋ የማያረግ ፐርሰን እግዚአብሔር ይመጣል፣ እግዚአብሔር ይረዳኛል፣ እግዚአብሔር ከኔ ጋር አለ፣ ይህንን ሁኔታ ያሳልፈኛል፣ በሱ ጋር ከሱ ጋር እሄዳለሁ የሚል ነገ ተስፋ የሚያደርገው የሌለው ሰው አማኝ ሊሆን አይችልም። አማኝ ሊሆን አይችልም። ዘገየ ብሎ ጥሎ የሚሄድ እንደውም ይመጣል ተብሏል፣ ኢየሱስ መቼም መጥቶ አይመጣም፣ ስንት ዓመት አለፈው የሚል ዘገየ እኮ የሚል አማኝ ሊሆን አይችልም። አማኝ መገለጫ አለው። አማኝ መታየውን ለሰዎች የሚያሳየው ነገር ስላለው ማለት ነው። አማኝ መገለጫው ምንድን ነው ሲባል የመጀመሪያው ለእግዚአብሔር ይታዘዛል። እግዚአብሔር በሚሄድበት መንገድ ይሄዳል፣ ይገባል፣ ይወጣል። የእምነት መገለጫ ሲሆን፣ ሁለተኛው በትዕግስትና በትዕግስት እግዚአብሔርን መጠበቅ ነው። ሶስተኛው እምነት ወይንም የአማኝ መገለጫው ተስፋ ነው። ሶስተኛ አራተኛውና የመጨረሻው ከመጀመሪያው ጋር ተመሳሳይ ስለሆነ ነው ወደ አራተኛ ያመጣሁት። በቅድስና ተለይቶ የሚኖር ለእግዚአብሔር የሚኖር ነው አማኝ። አማኝ የሚባለው ለሌላ ሰው የሚኖር አይደለም። አማኝ የሚባለው ለዓለምም፣ ለሰይጣንም፣ ለዘረኝነትም፣ ለኃጢአትም ለሁሉ የሚሰራ አይደለም። አማኝ የሚባለው ለእግዚአብሔር የሚሰራ ነው። እግዚአብሔርን ብቻ የሚያስቀድም ነው። እግዚአብሔርን ብቻ የሚያከብር ነው። እግዚአብሔር በሚከበርበት መንገድ የሚሄድና የሚወጣ ነው። ስለዚህ የእምነት መገለጫዎች ስለሆኑ አንድ ሰው እኔ አማኝ ነኝ ወይም እምነት አለኝ ካለ እታዘዛለሁ እያለ ነው። አንድ ሰው እኔ አማኝ ነኝ ካለ ትዕግስት አለኝ እያለ ነው። አንድ ሰው እኔ አማኝ ነኝ ካለ ተስፋ አረጋለሁ እያለ ነው። አንድ ሰው እኔ አማኝ ነኝ ካለ የተለየው ሰው ነኝ እያለ ነው። ስለዚህ እምነት ትርጉም ያለው ነገር ስለሆነ እምነት ስራ የሌለው እምነት የሞተ እንደሆነ እንደሚል ባሪያውም ሲናገር ማለት ነው። ስለዚህ ጸጋው በእምነት ነው ያዳነን። ጸጋው አድሎ እግዚአብሔር ሁላችንንም ይወደናል። እግዚአብሔር ሁላችንም ዛሬ ላይ ሰይጣን እያመለከ ያለው ሰው እግዚአብሔር ይወደዋል። ሰይጣንን የሚያመልከው ኢሉሚናቲ የሆነ ሙስሊም የተለያየ ሰው እግዚአብሔር አምላክ የላቸውም ብለን የምንላቸውን ሰዎች ራሱ እግዚአብሔር ዛሬ በሕያው ፍቅር ይወዳቸዋል። በሕያው ማንነቱ ይወዳቸዋል። መስቀል ላይ ዋጋ ለሁሉ ከፍሏል። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር ተወገደ ተብሎ እንደተጻፈ ሁላቸውንም ይወዳቸዋል። ነገር ግን ለማምለጥ ከፈለጋችሁ ልታምኑ ይገባል። ለዚህ ነው እኛም የምንጮኸው ሁል ጊዜ እመኑ፣ በርሱ እመኑ፣ ለዘላለም ከዘላለም ሞት ወደ ዘላለም ሕይወት ትሻገራላችሁ። እመኑ። እመኑ ስንል ምን እያለን ነው? ታዘዙ። እመኑ ስንል ምን እያለን ነው? ተገዙ።
እመኑ ስንል ምን እያለን ነው? ተስፋ አድርጉ። እመኑ ስንል ምን እያለን ነው? ተለይታችሁ ኑሩ እያለን ነው። ስለዚህ ጸጋው በእምነት አድኖናል። እግዚአብሔር ፍቅሩ አንኮንዲሽናል እንጂ አንሪዝናብል አይደለም። እግዚአብሔር ፍቅሩ አንኮንዲሽናል ያለ ቅድመ ሁኔታ ነው የወደደ። ልጁ ንብረቱን እንዳለ ከአባትየው ተቀብሎ እንዳለ ጨርሶ በተመለሰ ጊዜ አየ አንኮንዲሽናል ስለሆነ ሪዝናብል ነው፣ ኮንዲሽናል አይደለም። አንኮንዲሽናል ስለሆነ ዳይሬክት ልጁን ከሩቅ እያየ እየሮጠ ሄደ። እንዲሮጥ ያደረገው ነገር ምክንያት ምንድን ነው ሲባል የሞተው ልጁ ሕያው ሆኗል። ልጁ ስለሆነ ምክንያቱ እንዲወድ የሚያደርገው ምክንያት ያለው ለልጁ። ኮንዲሽን ደግሞ የለው። ኮንዲሽኑ ጋር ስንመጣበት ገንዘቡ ኮንዲሽን ሊሆንለት ይገባ ነበር፣ ግን ኮንዲሽን አይደለም ለሱ። ስለዚህ ጸጋው በእምነት አድኗቸዋል። ጸጋ ማለት የእግዚአብሔር ማደል ማለት ነው። እግዚአብሔር ያደላቸው እስራኤላውያኖች እግዚአብሔርን አስማርሮት እግዚአብሔር ወደ አሕዛብ ነው ያደላው። አስቀናቸዋለሁ እንዳለ ዛሬ ላይ ወደ እኛ ተመልሶ እኛ በእግዚአብሔር ቃል ካልኖረን አድለው ምን ያደርግልናል? ስለዚህ እግዚአብሔር ላደላችሁ ለእናንተ ሰዎች መልእክቴ ነው፣ እንዳትጠፉ ተጠንቀቁ። ማንም የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ተብሎ እንደተጻፈ ልትጠነቀቁ ልትነቁ ያስፈልጋችኋልና እግዚአብሔር አምላክ ይህን ነገር ከእናንተ ይፈልጋልና ጸጋው በእምነት አድኗችኋል። ይህም ከእግዚአብሔር ነው እንጂ ከእናንተ አይደለም። ጌታ ኢየሱስ ይባርካችሁ። በሌላ ጊዜ በሌላ ቪዲዮ እንቀጥላለን። እንጸልይና እንጨርስ። እግዚአብሔር አባትና አምላክ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ላንተ ይሁን። አባ ቃልህን ስለላከለን ተባረክ። ወንድም እህቶችን ባርክ። ሁሉንም እንድትባረካቸው በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። በጌታ በኢየሱስም ክፋታቸውን የሚወድ ውድቀታቸውን የሚወድ የትኛውም የጨለማ ሥራ አያገኛቸው። በመንፈስ አገዛቸው። ወደ አንተ ማደግ ይሆንላቸው። ስለ ሁሉ እናመሰግናለን። የታመሙ በጌታ በኢየሱስ ክርስቶስም ይፈወሱ። እግዚአብሔር የትኛውም በሽታ ከሰውነታቸው ይነቃል። እግዚአብሔር የተዘጋ በሮች በኢየሱስም ይከፈቱ። ያንተ ጣት በነገር ሁሉ ይባርካቸው። እንወድሃለን። በናዝሬቱ በጌታ በኢየሱስም አሜን። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። እወዳችኋለሁ።